መጪው ክረምት ነው። ቲፒኤልኤፍ ግንቦት 30 የትምህርት ቤት እንዲዘጋ ብሏል። መመሪያ አውጥቶ ሁሉም ለአቅመ ሔዋን ለአቅመ አዳም የደረሰ እድሜው የደረሰ በሙሉ ወታደራዊ ስልጠና ወስዶ ለብሔራዊ አገልግሎት ዝግጁ መሆን አለበት የሚል ጥሪ ያቀረበ። የትግራይ ህዝብ የትግራይ ወጣት ሁለት ከባድ ነገር ከፊቱ ተቀምጦለታል። ሁለት ከባድ ነገር የትኛውን ይመርጣል የሚለው የትግራይ ወጣት ጉዳይ ነው የሚሆነው። አንድ በቲፒኤልኤፍ በኩል የቀረበለት ጥሪ ባይፈልግም እንኳን አስገዳጅ በሆነ ሁኔታ ጤነኛ እስከሆነ እድሜው እስከደረሰ ድረስ በግድ ብሔራዊ ውትድርና መውሰድ አለበት ወይም ብሔራዊ አገልግሎት መሳተፍ አለበት፣ ሰልጥኖ መዘጋጀት አለበት የሚል ነው። ይሄ በነገራችን ላይ ምንም ምንድነው እንደ ኖርማል ህግ ከሚወሰድባቸው ሀገሮች መካከል አንዱ እስራኤል ነው። ሌላው ኤርትራ ነው። ኤርትራ አቅሙ ለብሔራዊ ለአቅመ አዳም ለአቅመ ሔዋን የደረሰ ማንኛውም አካል ወደ ሳዋ ወደሚባለው ማሰልጠኛ ሄዶ ሰልጥኖ የግዴታ ወታደር ሆኖ መቀጠል አለበት ማለት አይደለም። ሰልጥኖ 2 ዓመትም ይሁን 1 ዓመት ስልጠናውን ከጨረሰ በኋላ ወደ ኖርማል ህይወቱ ይመለሳል። ማንኛውም እስራኤላዊም እድሜው በእስራኤል በተገደበው የእድሜ ጊዜ ላይ 12 ይሁን 14 ይሁን 16 ይሁን ሲደርስ ኤግዛክት ዓመቱን አላውቅም፣ ግን እድሜው ሲደርስ ወደ ወታደራዊ ስልጠና የመውሰድ ብሔራዊ ስልጠና የመውሰድ ግዴታ አለበት። ይሰለጥናል። ከዛ ኑሮውን ነው የሚኖረው፣ ወደ ህይወቱ ይመለሳል። ማንኛውም እስራኤላዊ ዝግጁ ነው። እስራኤልን የሚጠብቀው አይተኛም አያንቀላፋም የተባለውን የመጽሐፍ ቅዱስ ቃል ፊልፉል የሚያረጉት በዚህ መንገድ ነው። አንድም እስራኤላዊ በበቂ ሁኔታ ያልሰለጠነ ራሱን መከላከል የማይችል ሆኖ እንዳይኖር የሚያደርግ ፖሊሲ ይከተላሉ። ኤርትራን በተመሳሳይ ሁኔታ ነው እንደዚህ አይነት ነገር የምትከተለው። ሌሎች ሀገሮች ሊኖሩ ይችላሉ እንደዚህ ግዴታ ያለባቸው ፕሮባብሊ። ትግራይ አሁን አይ ቲንክ አንዳንድ ሰዎች ግብፅም ተመሳሳይ ነገር ነው ያላት ይላሉ። ይኖራሉ፣ በርካታ ሀገራት ሊኖሩ እንደሚችሉ ታሳቢ እናደርጋለን። ሜን ኢሹ እሱ ስላልነበረ በእሱ ላይ ዝግጅት አላረኩም። 5 ሚኒት 10 ሚኒት ትንሽ ወስዶ ሪሰርች ቢደረግ አሁን ዘመኑ የኤአይ ነው፣ የጎግል ዘመን ነው፣ ማግኘት ይቻላል። የተለያዩ ሀገራት እነማን ግዴታ ይሰጣሉ የሚለውን ታገኙታላችሁ። ኦፍ ኮርስ እሺ፣ ምንድነው የሆነው ነው እንደዛ አደረጉ። ውትድርና መሄድ አለበት ብለዋል። ለእያንዳንዱ የትግራይ ወጣት ይሄ ግዴታ መጥቶበታል። እስራኤል እንዳለ ግዴታ፣ ኤርትራ እንዳለ ግዴታ፣ ትግራይ ላይም ይሄ ግዴታ ተጥሎብሃል። በቃ ተሰለጠናለህ፣ ተዘጋጃለህ፣ ኃይል ከመጣ ዲፌንደር ሆነ ትከላከላለህ የሚል ነው። ጦርነት የማይፈልግ ስልጠና የማይፈልግ እንደዚህ አይነት ወታደራዊ ምናምን ነገሮች ላይ የማይፈልግ አካል በሙሉ የማይፈልገውን እንዲያደርግ እየተገደደ ነው ማለት ነው። ይሄንን ግዴታ ለመፈጸም ደግሞ ሐኪሞች ጤነኛ ለሆነ ሰው እንደታመመ አድርገው ቢጽፉ የሆነ ነገር ቢያደርጉ ደግሞ እሱ ደግሞ ክልክል ነው፣ ግዴታ ነው፣ ያስቀጣል። የቅጣት መጠንም ምንም የተጣለበት እንቅስቃሴ ነው የሚደረገው። ይሄ ነው ሪያሊቲው። አንድ ከበድ ያለ ነገር የማይፈልገውን የሚያደርግ ከሆነ ከባድ ነገር ተጥሎበታል ማለት ነው። ሁለተኛው ከባድ ነገር ምንድን ነው? ሁለተኛው ከባድ ነገር የአብይ አህመድ አገዛዝ ወደ ትግራይ የሚያዘምተውን ወታደር እያዘጋጀ ነው። የአብይ አህመድ ወታደር ሲሄድ ተዘጋጅቶ ራሱን ለመከላከል ቢያንስ ዝግጁ ካልሆነ፣ ሴት ከሆነች ትደፈራለች። የሚመጣው ኃይል ደፋሪ ነው። ማንኛውንም ወጣት ከተማም ላይ ምናምን ላይ ያገኝ ሰብስቦ እየረሸነ በጅምላ ገደል የሚከት የሚቀብር ነው። ይሄ የትግራይ የነበረው ኤክስፒሪየንስ ያለፈው ጊዜ ነው። አሁን አማራው ላይ የሚያደርገውን ነው የምንነግራችሁ። ትግራይ ላይ ያሉ ቅርሶች ይወድማሉ፣ ያወድማቸዋል ቅርሶችን። ትምህርት ቤት፣ ፍርድ ቤት፣ ጤና ጣቢያ፣ ገለመሌ ምናምን ካለፈው ልምድ መውሰድ ትችላላችሁ። አሁን አማራም ላይ እያደረገው ነው። የብርሃኑ ጁላ ወታደር ሲመጣ የሚጠብቀው ለትግራይ ህዝብ ነው። ሁለት ነገር እየጠበቀው ነው። አይ ክልሉ ላይ ከወጣው ህግ መሰልጠን፣ መዘጋጀት፣ ወታደራዊ እንቅስቃሴ በዛ ውስጥ ከምንገባ ይልቅ ዝም ብለን ጠብቀ ነው ብርሃኑ ጁላ መጥቶ ማነው አብይ አህመድ መጥቶ የፈለገውን ያድርገን ካለ ኢሳብቱ ደም የምርጫ ጉዳይ ነው። እኔ እየወሰንኩላቸው አይደለም። እኔ እያደረግኩ ያለሁት መረጃ መስጠት ነው፣ ምልከታ ማጋራት ነው። ፋክቱ ይሄ ነው።
ከዚህ ውጪ ያለው ምርጫ ምንድነው ነው? ቀጥሎ ከዚህ ውጪ ሶስተኛ አማራጭ አለው ወይ የትግራይ ወጣት? ሶስተኛ አማራጭ ባገኘው መንገድ ከሀገሩ ቢወጣ አውሮፓም ስደተኛ እየተቀበለ አይደለም፣ አሜሪካ ስደተኛ እየተቀበለ አይደለም። አረብ ሀገር የምታዩት ነው። 1600 ትላንትና ከሳውዲ አረቢያ ምህረት ተደረገላቸው ተባሉ። 4ቱ በስቅላት ተቀጡ። የመን የምታዩት ነው። ሳውዲ አረቢያውን የምትሰሙት ነው። ሚድል ኢስት ጦርነት ላይ ነው። ሱዳን ጦርነት ላይ ናት። ሶማሌ ጦርነት ላይ ነው። የመን የምታዩት ነው። ሊቢያ የፈረሰ ሀገር ነው። ባንጋዚና ትሪፖሊ 2 ቦታ ሆኖ የሚጋደል ነው። የትም መሄጃ የሌለው ነው። ወዴት ነው የሚሄደው? አዲስ አበባ ሲመጣ እንደው ልጥፋ ልሰደድ ቢል እንኳን ማለት ነው ዓለም የተረጋጋ ሁኔታ ውስጥ አለመሆኑ፣ ፖሊሲዎች መቀየራቸው። አዲስ አበባ ልሂድ ካለ የትግራይ ተወላጅ ወደ አዲስ አበባ አሸሻለሁ ብሎ ከሄደ ምንድነው ዕጣ ፈንታው? ሰልጥኖ በአፋር በኩል ወዲያን ጥሩ የሚመራው ወታደር ሆኖ ይመጣል። የብርሃኑ ጁላ ወታደር ከኋላ ይሆናል። ትግራይ ወደ እናቶቹ እየተኮሰ አፋር ላይ ሰራዊት ይሆናል። ሌላ እድል ፈንታ የለውም። አዲስ አበባ ቁጭ ብለህ ስራ እንድትሰራ ምናምን እንድትል የሚፈቅድልህ የለም። እምቢ ካልክስ ትግራይ ላይ የተሰጠህን ኦፕሽን እምቢ ካልክ ትታሰራለህ፣ ገንዘብ ትቀጣለህ ነው አይደል? አብይ አህመድስ ምን እንደሚያደርግ ታቁት የለም። አሁን በእስር ቤት የሚማቀቁት ያሉበትን የሚያዩበትን ፍዳታ ያለ አይደል? የፈረንሳይ ጋዜጠኛ ዘግባለች ዘገባ ምናምን የማይፈልጉትን ዘግባለች ብለው ዛሬ ዲፖርት አድርገዋታል። ይኸውልህ ትችት የማያስተናግድ ሰውዬ ጦርነት ይማግድሃል እምቢ ስትለው የሚያደርግህን መጣቀው ነው። ደግሞ የተሻለ የምትሉ ከሆነ ልምድ የነበረውን ልምድም እንንገራችሁ። የምትረሱ ከሆነ ብዬ ነው። ከእስር ቤት አስወጥተው የትግራይ ተወላጆችን ቤኒሻንጉል ላይ ምንድነው ያደረጓቸው? በኔት በህይወት እያሉ ጋዝ አርከፍክፈው በሳት ሲያቃጥሏቸው ቪዲዮ አላያችሁም? ይሄ የመጀመሪያው ቀዳሚ ጦርነት ጊዜ ነው። ማን ነው ለመጀመሪያ ጊዜ ያንን ዜና አድርጎ ለህዝብ ያደረሰው? ኃላፊነት ወስደን እኔ ነበርኩኝ ደግሞ በወቅቱ። እንዴት የትግራይ ተወላጆች ከእስር ቤት ወጥተው እንደዚህ ሆነዋል ብለህ ዜና ትሰራለህ? አገር ምድሩ ቀለጠ። ፎቶ የሚዘቀዝቀው ዘቀዘቀ። ወያኔ የሚለው ወያኔ ያለ አሸርጦ የሚያለቅሰው አለቀሰ። ጉዳይ ነው። ያርጃን ነው ቆዳ ላመንኩበት እውነት ጉዳይ ነው። መጨረሻ ላይስ አብይ አህመድ ክደት ሲፈጽምበት ያን ጊዜ እኮ ይህንን ግፍ ሰርቶ ከነነፍሳቸው አቃጥሎ ተረጋገጠ፣ እንደዚህ ሆነ ምናምን ተባለ። ተረጋገጠና ሆይ ሆይ ሲባል ሸልሙን እኛ እኮ ነው ይህንን አላለም። በቃ የለንም። ዛሬም በአጋጣሚ ነው ያነሳሁት። በምንም ጉዳይ ላይ የሚመለከተንን ከሰራን በኋላ ሆይ ሆይታና ጭብጨባ ላይ አይደለም የምንገኘው። እየተቆጨን እየተቃጠልን እያለቀስን እያለግን ምናምን እያረግን ነው ቀን ከሌሊት ስንሰራ የነበረው። ራሳችንን እየጎዳን ከፍ አድርጉን፣ ይሄን አድርጉን፣ በዚህ ውጡ፣ በዚህ ግቡ አይደለም። እኛ ማድረግ የሚገባንን አድርገን ማለፍ ነው። ታሪክ የሚመዘግበውን ይመዝግብ። ያኔ እንደ ኃጢአት ይቆጠር ነበረ እንዲህ ብሎ መናገር በራሱ። ሂደህ የምትታሰርበት ቦታም መቀሌም፣ ሽሬም፣ አዲግራትም ታሰር። አብይ አህመድ ባዘጋጀልህ አዋሽ አርባም ቅሊንጦም ቃሊቲ መተህ ኮንሰንትሬሽን ካምፕ ገባ። ምናልባት ዕጣ ፈንታ ቤኒሻንጉል ላይ ከነነፍሳቸው ወጥተው እንደተቃጠሉት ሊሆን ይችላል። አውጥተው ከእስር ቤት እንደረሸኗቸው የጉጂ አባገዳዎች ሊሆን ይችላል። አታውቀውም ዕጣ ፈንታህን። ምርጫው የማን ነው ካልከኝ እዛው ያለው የትግራይ ወጣት ምርጫ ነው። የቀረበለት ዕጣ ፈንታ ግን ይሄ ነው። ከዛ ውጪ ዝም ብሎ ሴፍ ወደሆነ ሄቨን ወደ ሰማይ ሊያደርግ አይችልም። እነዚህ 3 ዕጣ ፈንታዎች በፊቱ ተደቅነዋል። እኛ የምንነግራችሁ ፖሲብል ሴናሪዮስ ነው አይደለም የሚባሉት። እነዚህ ሊሆኑ የሚችሉትና ምድር ላይ ያለው እውነታ ይህንን የሚመስል ነው። ክረምቱ ሳይመጣ አብይ አህመድ እንደምንም ተራውጦ እቺ ክረምት ሳትገባ ጦርነት እቺ ክረምት ማነው ቲፒኤልኤፍ በዚህ ክረምት ውስጥ ጦርነት እንዳይከፍት ማናቸውንም አጋጣሚ ሁሉ ተጠቅሞ መስከረም እንዲመጣ ይፈልጋል። መስከረም አበራ እስር ቤት ናት። አብይ አህመድ መስከረም ናፈቀችው። አሁን መስከረም ነው የናፈቀችው።
ሐምሌና ነሐሴን መሻገር የቴዲ አፍሮ የሐምሌ ጥሪ የነሐሴ ጥሪ አለ አንድ ዘፈን ነብይ ሆኖ ይሆን ሐምሌና ነሐሴ እየታየው ስፖንሰሩ ሻዕቢያ ነው ስፖንሰሩ ቲፒኤልኤፍ ነው ያሉት ይሄ ሰውዬ የዘፈኑ ቅኔ በዚህ ደረጃ ጠጥሮ ወዴድ ቅኔ ያቅም ነበር ቅኔ መሆኑ ሲገባቸው ይሄ ቅኔ ከነዛ ጋር ሰፍተው ተርጉመውት ይሆን ወይ እነ ዳንኤል ክብረት እንግዲህ አንዳንድ ተላላኪ ባለ ቅኔ ካላተ ዳንኤል ክብረት ጆሮን ብቆርጠው ቅኔ የሚሰማ አይደለም እንደው ብቻ ይሄ ማለት ይሄ ነው ብለዋቸው ይሁን ለማንኛውም ግን ሐምሌና ነሐሴ የጭንቅ ወራቱ ነው መስከረም እንዲመጣ ይፈልጋል ዋይ መክረምቱ ለምንድን ነው የተፈራው በክረምቱ ይብዛም ይነስም ኩርኩር ያሉ የሚመጡ ሄሊኮፕተሮችም እነዚህ አዩም አላዩም የራስ ሚሊሻ የሚገሉ ድሮኖችም ቢሆኑ በውር ድንብር ተልከው ዝም ብሎ ያገኙበት ቦምብ የሚጠሉት ድሮኖችም ቢሆኑ አይናችን አያይም ብለው ኮምፕሌን የሚያቀርቡበት ሰዓት ነው ክረምት የክረምቱ ሰዓት ለድሮን አይመችም የክረምቱ ሰዓት ለሜካናይዜሽንም አይመችም እንደምታውቁት ክረምቱን ችግር ተቋቁሞ ሊዋጋ የሚችል ለእግረኛ ወታደር ነው ቢት የሚያደርገው ይሄን ያቆጣል ስለዚህ በክረምት ወደ ጦርነት የሚባል ከተገባ በ60 ግንባር ተበትኖ ወደ አዲስ አበባ የሚጓዘው ይበዛል ስንት ግንባር ላይ አብይ አህመድ ሰራዊት ሊጥር የትኛው ሰራዊቱስ ያው ማህበራዊ ሚዲያ ላይ የገባችሁ ተምል የትኛው ሰራዊት ጥይት በጆሮ ላይ ሲጮህ ገደል እየገባ የሚሞት ባገኘው ቦታ መሮጫ ነው ገደል ነው መሬት ነው የማይል ሯጭ ምርኮኛ የሚመራው ምርኮኝነት ምሱ የሆነ ስብስብ የት ጋር ተዋግቶ ሊቆም ነው ፋኖን መክቶ ማቆም ያልቻለ 3 ዓመት አማራ ክልል ላይ እንደምታዩት ፋኖ ሲያቅተው እየማረከ እያጨደ ሲጥለው ሲቪሊያን ላይ ድሮም በመጣል እርካታ የሚያገኝ ሕፃናትና አዛውንት እናቶች አሮጊቶች የሚደፍር መነኮሳት የሚደፍር እኮ የወንበዴ ስብስብ ነው ይሄ ስብስብ ሊደርስ ነው ቱ ቢ ሆነስት ሰው ያውቁታል አሁን ብርድ ብሏቸው ጌታቸው ረዳ በቀደም በቤኒሻንጉል በኩል አጥቅተው ወደ አዲስ አበባ ሊመጡ ምናምን ጌቾ ወጥረህ ታገል ምክንያቱም የጌታ ልክ ነው አንድ ሰው ብሎታል የጌታቸው ረዳ እድሜ የአብይ አህመድ እድሜ ሆኗል አሁን አብይ አህመድ 4 ኪሎ እስካለ ብቻ ነው ጌታቸው ረዳ በህይወት የሚቆየው ይሄንን ያውቃል ስለዚህ ጌታቸው ረዳ በህይወት ለመቆየት አብይ አህመድ 4 ኪሎ እንዲቆይ ማድረግ ምንድነው የጠጣ ፈንታው የተሳሰረበት ሰው በቤኒሻንጉል ይመጣሉ ብሎ እየፈራ ነው ኦፍ ኮርስ በጋምቤላም በቤኒሻንጉልም በአፋርም በሶማሌም እና ታዲያ ካውንስል ብሎ የመሰረቱት ለምንድን ነው በሶማሌ ይመጣልሃል እየተዘጋጀልህ ኃይል ቁርጥህን ወቀ በአፋር ይመጣልሃል አለ አፋሩ ጉጉሙ በቤኒሻንጉል አለ ሁለት ኃይል እየተዘጋጀ ያለ ይመጣል አማራ ልትገምተው በማትችለው ቁጥር ይመጣል ያውቁታል እዚህ ላይ የቲፒኤልኤፍ የሚመራው የትግራይ ኃይል ምናምን በሁለትም በሶስት መስመርም ይምጣ የት ሊደርስ ነው የትኛውን መክቶ ሊያስቆመው ነው ልንገርህ አብይ አህመድ ጭንቅ ውስጥ የገባው በዚህ ነው ክረምት መከራ የሆነበት ለዚህ ነው ስለዚህ እንደምንም ተሯሩጦ ከቲፒኤልኤፍ ጋር ፕሪቶሪያ ሚስማማ ምንድነው ዩጋንዳ ከፈለገ ፍራንክፈርት ይሄድ ከፈለገ ለምን ስቶክሆልም ይሄድ በምንም መንገድ አድርጎ የሚሉትን ዲማንድ እቀበላለሁ ብሎ ቀን እየቀጠረ ክረምቱን ማሳለፍ ነው የሚፈልገው አሁን እብሪት ለአብይ አህመድ አያዋጣው አያደርጋትም ቲፒኤልኤፍ የጠየቀውን ዲማንድ ሁሉ እሺ ነው የሚለው የጠየቀውን እቺ ክረምት እስከምታልፍ የጀመሩትን በኢትዮጵያ ማዕቀፍ ውስጥ ሁሉም ችግር ይፈታል በኢትዮጵያ ውስጥ ዘላቂ ሰላም ማምጣት የሚችለው ወጥ የሆነ ስርዓታዊ ለውጥ ሲመጣ ነው ስርዓታዊ ለውጥ ማለት የሕገ መንግስትም የፌዴራል አወቃቀርም ኮንቴስትድ ኤሪያ ምናምን የሚባለው ቲፒኤልኤፍ ራሱን ገንጠል አድርጎ በራያና በወልቃይት ጉዳይ ከአብይ አህመድ ጠብ የሚል ነገር አለ ብሎ እዛ ቢልመጠመጥ አደይንዶ ዘዴ የሚገጥመውን እናያለን የሆነ ሆኖ ግን ኮንቴስትድ ኤሪያ ራያም ነው ወልቃይትም ነው መተከልም ነው ይሄንን ተማምኖ ፓዊም ነው ደራም ነው አዲስ አበባም ነው በሶማሌና በአፋርና በኦሮሚያና በአማራ በኦሮሚያና በሲዳማ በሁሉም መስክ ጋምቤላ ከኦሮሚያ ቤኒሻንጉል ከአማራ ቤኒሻንጉል ከኦሮሚያ
የወሰን ግጭት የሌለበት ቦታ የለም። ያንዱ ተለይቶ የሚፈታበት ሁኔታ ሊኖር አይችልም። ስለዚህ በአጠቃላይ አገሪቷ የተከተለችው የፌዴራል ብሔር ተኮር የፌዴራል ስርዓት ሲቀየር ሁሉን የሚያስማማ ሳይንሳዊ የሆነ የፌዴራል አወቃቀር ይኖራል፣ ግጭት የሚያቆም ብለህ ካሰብክ ሞደርን እሳቤ ነው ወደ እሱ መምጣት። ይሄ በአጠቃላይ አገሪቷን ችግር በሚፈታ ማዕቀፍ ውስጥ ይታያል፣ በንግግር፣ በድርድር፣ በውይይት። ህገ መንግስቱ ላይ ያሉ የማይፈልጉ አንቀጾች ከናሬቲቭ ጀምሮ ጠላትና ምንድነው ጨቋኝና ተጨቋኝ ያደረገ እሱን ከመሰረቱ የሚቀይር ነገር መኖር አለበት። እነዚህ ለስምምነት የሚበቁ ፒላር ፖይንቶች በእርግጥ የስምምነት ማዕቀፉ ነው ከሆነ በዘላቂነት ይህን ችግር የሚፈታው የአብይን ኢራ አክትሟል ስትል ብቻ ነው። አለበለዚያ እያየሁ ነው እኮ ጥጋብ የት ድረስ እንዳደረሳቸው መመልከት ትችላለህ። የሁላ ቤተክርስቲያናት ተቃጥለው ምዕመናን በለቅሶ ላይ